ኢትዮጵያና ዩጋንዳ ሁለት ተመሳሳይነታቸው የጎላ መገለጫዎቻቸው የሚያመሳስሏቸው ሀገራት ናቸው። ልዩ የሆኑት ባህሎቻቸው፣ ታሪካቸው እንዲሁም የቦታ አቀማመጣቸው የሚያመሳስላቸው መሆናቸው ይነገራል። የቦታ አቀማመጣቸው ሲነሳ ሁለቱም በመሬት የተከበቡ መሆናቸው ይበልጥ ተመሳሳይነታቸውን የሚያጎላ ሆኖ ይገኛል። ኢትዮጵያ በኤርትራ፣ በጅቡቲ፣ በሶማሊያ፣ በሱዳን፣ በደቡብ ሱዳንና በኬንያ ዙሪያዋን በመሬት የተከበበች ሲሆን ዩጋንዳ ደግሞ በኬንያ፣ በደቡብ ሱዳን፣ በዲሞክራቲክ ሪፐብሊክ ኮንጎ፣ በሩዋንዳና በታንዛኒያ ተዋስና ትገኛለች። ሁለቱም ሀገሮች የመሬት አቀማመጣቸው፣ ከፍታ ቦታዎቻቸው፣ ተራሮቻቸው፣ ሐይቆቻቸውና ወንዞቻቸው እጅጉን የሚመሳሰሉ ናቸው። የባህል ስብጥራቸው የተለያዩ ማንነቶች ውህድ መሆናቸው ያመሳስላቸዋል። ሁለቱም በርካታ የተለያዩ ብሔር ብሔረሰቦችን በውስጣቸው አቅፈው የሚይዙ ናቸው። ሁለቱም የተለያዩ የባህልና እምነት ስነ ስርዓቶች ያካተቱ በዓላት የብዙዎችን ቀልብ ከሚስቡት ውስጥ ናቸው። ሙዚቃዎቻቸው፣ ስነ ጽሑፎቻቸው እንዲሁም ባህላዊ ጭፈራዎቻቸው በመጠኑም ቢሆን የሚያመሳስሏቸው ቀላል አይደሉም። በታሪክም ቢሆን በኢትዮጵያ በኩል የአክሱም ስልጣኔና ስርወ መንግስት በሚነሳበት ልክ ባይሆንም በዩጋንዳ ደግሞ ለ800 ዓመታት ወደ ኋላ ተመልሰን የቡጋንዳ ስርወ መንግስትን ማንሳት ይቻላል። በወቅቱ በምስራቅ አፍሪካ ድረስ ስሙ የናኘ ስርወ መንግስት መሆኑን መዛግብት ይመሰክራሉ። የእምነት ነገር ሲነሳም ሁለቱም ሀገራት ብዝሃ የእምነት ማንነትን የተላበሱ ሀገራት እንደሆኑ ቁጥሮች ይመሰክራሉ። የኢኮኖሚ ዋልታዎቻቸውም ሲዳሰሱ በዋናነት ግብርና የሀገራቱ የጀርባ አጥንት በመሆን ያገለግላል። ከፍተኛ የቡና አምራች ሀገራት ተርታ ውስጥ ከኢትዮጵያ ቀጥላ የምትጠራ ሀገር እንደሆነች ዓለም አቀፍ የቡና ቀማሾች መዝገብ ውስጥ ኢትዮጵያ በአራተኛ ደረጃ ላይ ሰፍራ ስትገኝ ዩጋንዳ ደግሞ 6ኛ ደረጃ ላይ ተቀምጣለች። በአፍሪካ ደረጃ ካየነው ደግሞ በተከታታይ ስማቸው ሰፍሮ ይገኛል። ይህ የሚያሳየው የሁለቱን ሀገራት የመልክዓ ምድር፣ የአየር ንብረት፣ የአፈርና መሰል ጉዳዮች ላይ ያላቸውን መመሳሰል ይገልጻል። በምስራቅ አፍሪካ የውሃ ማማ የሆኑት ሁለቱ ሀገራት በውሃ ሀብቶቻቸው እጅግ የሚመሳሰል ባህሪ ያላቸው። 10 ሀገራትን አቆራርጦ ሜዲትራኒያን ለሚገባው የናይል ወንዝ ኢትዮጵያ ብሉ ናይልን ስታዋጣ፣ ዩጋንዳ ደግሞ ዋይት ናይልን በቂ ውሃ ሰጥታ ወደ ቀጣዩ ሀገር ታሸጋግራለች። ከዚህም በተጨማሪ ሐይቆቻቸውም ብዛታቸውና መጠናቸው ያመሳስላቸዋል። ኢትዮጵያና ዩጋንዳ ታሪካቸው፣ መልክዓ ምድራቸው፣ ባህሎቻቸውና ሌሎች ከላይ የተነሱት ጉዳዮች ብቻ አይደሉም አንድነታቸው። ሁለቱ ሀገራት በተለያዩ ዘርፎች የተጠናከረ ግንኙነት ያላቸው ሀገራት መሆናቸውና በንግድ ዘርፍም የጠበቀ ትስስር ያላቸው ለምሳሌነት የሚበቁ ሀገራት ናቸው። ሀገራቱ አንድ በሚያደርጋቸው ጉዳዮች ዙሪያ በርካታ ስምምነቶችን አድርገው በርካታ ፕሮጀክቶችን በጋራ ከውነዋል። ከሁለት ወራት በፊት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ከዩጋንዳ አቻቸው ዮዌሪ ሙሴቬኒ ጋር በሁለትዮሽ ጉዳይ ስምምነት ማድረጋቸው የሚታወስ ነው። በተለይም ግብርናውን ማዘመንና የምግብ ዋስትናን የማረጋገጥ ጉዳይ የሁለቱም ሀገራት ጉዳይ በመሆኑ በጋራ ለመስራት ቆርጠው ተነስተዋል። የሁለቱ ሀገራት የኢኮኖሚ እንቅስቃሴ ሲነሳም በፈረንጆቹ የዘመን ስሌት በ2023 ዩጋንዳ ወደ ኢትዮጵያ $25 ሚሊዮን በላይ ግምት ያላቸው ምርቶቿን ወደ ኢትዮጵያ ገበያ አስገብታለች። ይህም የንግድ ትስስራቸው የጠነከረ አብሮ የማደግ ዝንባሌያቸው ሰፊ መሆኑን የሚያሳይ ነው። በሀገራቱ የሚደረጉትን የጋራ የመግባቢያ ሰነድ ተከትለው ከተሞቻቸውም አብሮ ለማደግ የአብረን እንስራ ጥያቄዎቻቸውን በተደጋጋሚ ያሰማሉ። ከ11 ዓመታት በፊት የኛዋ መዲና አዲስ አበባ ከዩጋንዳ ዋና ከተማ ካምፓላ ጋር በትራንስፖርት በኢነርጂና መሰል ጉዳዮች ከተሞቻቸው እንዲዘምን የጋራ መግባቢያ ሰነድ ተፈራርመው ለጋራ ልማት በጋራ ሆነው ይሰራሉ። የሀገራቱ ግንኙነት መሰረት ያለው በጠንካራ የወዳጅነት አለት ላይ የተገነባ መሆኑን ማሳያው የህዝብ ለህዝብ ግንኙነቱ ነው። በርካታ ዩጋንዳውያን በኢትዮጵያ ምድር በተለይም በአዲስ አበባ በተለያዩ የሙያ መስኮች ተሰማርተው ይኖራሉ። ከኢትዮጵያ ወገኖችም የዩጋንዳ ምድር ላይ ቤት ቀልሰው የዩጋንዳ ሰማይ ስር ይኖራሉ። በተለይም በዩጋንዳ ዋና ከተማ ካምፓላ ኢትዮጵያውያን
በተለያየ የንግድ ዘርፍ በመሰማራት በርካታ አገልግሎቶችን እየሰጡ ይገኛሉ። በዋና ከተማዋ ኢትዮጵያውያን በፋሽን፣ በልብስና በሆቴል ዘርፍ እንዲሁም በሌሎች የንግድ ዘርፎች በመሰማራት ውጤታማ ስራ በመስራት ላይ ናቸው። ይህ የኢትዮጵያ ነጋዴዎች የንግድ ስራ በካምፓላ ብቻ ሳይወሰን በሌሎችም የሀገሪቱ ክፍሎች በመስፋፋት ላይም ይገኛል። በንግዱ ዘርፍ የኢትዮጵያ ዜጎች እያከናወኑት ያለው ውጤታማ ስራ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት በማጠናከር በኩል ፋይዳው የጎላ መሆኑ አጠያያቂ አይደለም። በቅርቡም የኢትዮጵያ ዳያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ በኢትዮጵያ የዩጋንዳ አምባሳደር ጆኒ ሙሂንዶ ከተመራ ልዑካን ጋር በጽህፈት ቤታቸው መወያየታቸው ይታወሳል። ኢትዮጵያና ዩጋንዳ በዳያስፖራ ተሳትፎ ሀገር ማሳደግ በሚቻልባቸው ጉዳዮች ላይ ውይይቶችን አካሂደዋል። ይህ ጉብኝት በዋናነት ከመሪዎች የዲፕሎማሲ ጥረት ባሻገር የህዝብ ለህዝብ ትስስሩ ጠንካራ መሆኑን የሚያሳይ ነው። ኢትዮጵያ ከ3 ዓመታት በፊት በውጭ ጫና ፈተና በገባችበት ወቅት ዩጋንዳ የኢትዮጵያ የምንጊዜም አጋር መሆኗን በወጀብ የማይናወጥ ግንኙነት እንዳለ መግለጿ የሚታወስ ነው። ከዚህም ባሻገር ሁለቱ ሀገራት በመከላከያ ያላቸውን አጋርነት የሚያጎሉ ስምምነቶችን ከ3 ወራት በፊት አድርገዋል። ሀገራቱ በመከላከያ ዘርፍ፣ በሰው ኃይል ልማት፣ በኢንዱስትሪ፣ በመረጃ ልውውጥ እንዲሁም ወንጀልን በመከላከል በጋራ ለመስራት የሚያስችል ስምምነት እንደነበር የቅርብ ትዝታ ነው። ሁለቱ ሀገራት እጅግ የሚያመሳስላቸው ነገር ብዙ ነው። በሰላም ማስከበር፣ የቀጠናውን ሰላምና ደህንነት በማረጋገጥ በኩልም ከፍተኛ ሚና ተጫውተዋል። የሁለቱ ሀገራት ወጣቶች በሱዳንና ሶማሊያ ምድር ሰላም ለማስከበር ህይወታቸውን ገብረዋል። ውድ የሆነ ህይወታቸውን ለወንድም ሶማሊያና የሱዳን ህዝቦች ሰላምና ደህንነት ሲሉ ሰውተዋል። ሁለቱ ሀገራት ግንኙነታቸው የሚያድግ፣ ትስስራቸው የሚጠነክር፣ አንድነታቸው የሚጎለብት መሆኑ እስካሁን የሄዱባቸው መንገዶች ማሳያዎች ናቸው።